አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ ደግሞ እስቲ በተለየ ቪዲዮ ተከስቻለሁ። በጣም ይጠቅማችኋል ብዬ ስላሰብኩኝ እኔም ለራሴ እየተጠቀምኩበት ያለሁትን አንድ አፕሊኬሽን ይዤላችሁ መጥቻለሁ። ብዙዎቻችን ስልኮቻችንን የመንከባከብ ወይም ደግሞ ስልኮቻችንን የመያዝ ወይም ደግሞ ስልኮቻችንን በጥንቃቄ ባለመያዝ ችግር ስልኮቻችን ቶሎ ይበላሹብናል ማለት ነው። ያም እንግዲህ ስልኮቻችን የሚያበላሹት ነገሮች ቢኖሩ አንደኛ በጣም ብዙ ፎቶዎች ሊኖሩ ይችላሉ፣ የተለያዩ ቪዲዮዎች ሊኖሩ ይችላሉ፣ የተለያዩ ሪከርዶች ሊኖሩ ይችላሉ። እነዚህ ሪከርዶች ተደጋጋሚ የሆኑ ስልካችንን ወይም ደግሞ የስልካችንን ሚሞሪ ያለምንም ጥቅም ይሞሉብናል ማለት ነው። ከዛም አልፎ ተርፎ ስልካችንን እንደዚህ በምንንቀሳቀስበት ሰዓት ላይ ስልካችን እንደ ልብ እንዳይንቀሳቀስ ይጋርዱናል ማለት ነው። ገባችሁ አይደለ? ያግደናል ማለት ነው። ስለዚህ እሱን የምታስተካክሉበትን በጣም ልዩ የሆነ አፕሊኬሽን በጣም ዱፕሊኬት የሆኑትን ተደጋጋሚ የሆኑትን ፎቶዎች፣ ቪዲዮዎች፣ ፒክቸሮች፣ ዶክመንቶች እያንዳንዳቸውን ጎልጉሎ ከውስጥ የሚያወጣላችሁ እና ድሌት የሚያደርግላችሁ በራሱ ጊዜ ድሌት የሚያደርግላችሁ መንጥሮ የሚያወጣላችሁ አፕሊኬሽን ነው ይዤላችሁ የመጣሁት ማለት ነው። ወደ ትምህርታችን ከመግባታችን በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁንም እንዳትረሱ። ሰብስክራይብ አድርጉት። እስከ መጨረሻ ድረስ አብራችሁ ይቆዩ። አፕሊኬሽኑን መጨረሻ ላይ እንዴት አድርጋችሁ እንደምታወርዱ ከየት እንደምታገኙት አሳያችኋለሁ። አብራችሁ ይቆዩ። አሁን ቀጥታ እኔ እንግዲህ አፕሊኬሽኑን እየተጠቀምኩበት ስለሆነ እዚሁ ስልኬ ላይ ስላለ ቀጥታ ወደ አፕሊኬሽኑ ውስጥ ገባለሁ ማለት ነው። ወደ አፕሊኬሽኑ ውስጥ እንደዚህ በምገባበት ሰዓት ላይ እንደምትመለከቱት አፕሊኬሽኑን በዚህ አይነት መልኩ እከፍተዋለሁ ማለት ነው። እንደዚህ በምከፍተው ሰዓት ላይ እንደምትመለከቱት ከታች ፐርሚሽኖች ይመጣሉ። እነዚህን ፐርሚሽኖች እያንዳንዳቸውን በቅደም ተከተል እንዴት አድርጋችሁ መክፈት እንዳለባችሁ አሳያችኋለሁ ማለት ነው። እነዚህን ፐርሚሽኖች እንዴት አድርጋችሁ መክፈት እንዳለባችሁ ቀጥታ እኔ አሳያችኋለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር እንደዚህ በምንከፍተው ሰዓት ላይ እዚህ ጋር አለው ይልናል ማለት ነው። እቺን አለው የምትለዋን አንድ ጊዜ እንነካታለን። እሷን አንድ ጊዜ ስንነካ አሁንም አለው እንለዋለን ማለት ነው። አለው በምንለው ሰዓት ላይ እንደዚህ አይነት ፒክቸሮች ይመጡልናል ማለት ነው። እዚህ ጋር እንደምትመለከቱት ስካን አውዲዮ ይላቸዋል፣ ስካን ቪዲዮ ይላቸዋል፣ ስካን ፒክቸር ይላቸዋል፣ ስካን ዶክመንት ይላቸዋል፣ ፉል ዱፕሊኬት ስካን ይላቸዋል ማለት ነው። እነዚህ አራቱ አፕሊኬሽኖቻችን ወይም ደግሞ ስልኮቻችንን የሚሞሉብን ዶክመንቶች እዚህ ውስጥ አሉ ማለት ነው። አውዲዮዎች ሊኖሩ ይችላሉ፣ ቪዲዮ ሊኖር ይችላል፣ ፒክቸር ሊኖር ይችላል፣ ፎቶዎች፣ ዶክመንቶች ሊኖሩ ይችላሉ። አጠቃላይ እነዚህን አራቱን ጠቅልል አድርጎ የሚይዝልን ፉል ዱፕሊኬት ስካን የሚለውን በመንካት ሁሉንም አጠቃላይ ይዞልን እንዲወጣ እናደርጋለን። እያንዳንዱን ለየብቻ ማየትም ከፈለግን ለየብቻ እያንዳንዱን በመንካት ተራ በተራ በመንካት ዱፕሊኬት ካለበት፣ ተደጋጋሚ አውዲዮ ካለበት፣ ተደጋጋሚ ቪዲዮ ካለበት፣ ተደጋጋሚ ፎቶ ካለበት፣ ተደጋጋሚ ዶክሜንት ካለበት እሱን ለየብቻው መንጥሮ እንዲያወጣልን ማድረግ እንችላለን። ነገር ግን ፉል ዱፕሊኬት ስካን የሚለውን በመንካት ሁሉንም በአንዴ እንዲያወጣልን ማድረግ እንችላለን ማለት ነው። ስለዚህ እኔ ተመራጭ የማደርግላችሁ ፉል ዱፕሊኬት ስካን የሚለውን በመንካት እሱን በምትነኩበት ሰዓት ላይ ከታች በኩል እንደምትመለከቱት ስካን ናው ይላችኋል ማለት ነው። ይሄን ስካን ናው የሚለውን አንድ ጊዜ እንነካለን። እሱን አንድ ጊዜ በምንነካበት ሰዓት ላይ እንደምትመለከቱት በዚህ አይነት መልኩ ይመጣልናል ማለት ነው። ላይ እንደምትመለከቱት ጊቭ ፐርሚሽን ይለናል ማለት ነው። ማንኛውንም አፕሊኬሽኖች በምናወርድበት ሰዓት ላይ ፐርሚሽናቸውን ኦን ማድረግ ይጠበቅብናል ማለት ነው። ጊቭ ፐርሚሽን የምትለዋን እችን በምንነካበት ሰዓት ላይ ቀጥታ ወዴት ይወስደናል? ወደ ፐርሚሽኑ ጋር ይወስደናል ማለት ነው። ፐርሚሽኑ ጋር እንደዚህ በሚያመጣን ሰዓት ላይ እዚች ጋር ያለችውን ኦን እናረጋታለን ማለት ነው። እሷን ኦን ካረግን በኋላ ከላይ ቀስቱን ወደ ኋላ በመንካት እዛው ላይ እንመለስና እዚህ ጋር እንደምትመለከቱት ስካን እናረጋለን ማለት ነው።
እስካን በምናደርግበት ሰዓት ላይ በዚህ አይነት መልኩ ይፈልግልናል። ዱፕሊኬት የሆኑትን አፕሊኬሽኖች፣ ፎቶዎች፣ ቪዲዮዎች፣ ፒክቸሮች፣ ዶክመንቶች እያንዳንዳቸውን መንጥሮ ያወጣልናል ማለት ነው። እንግዲህ ዱፕሊኬት የሆኑትን ቪዲዮዎችም ሆነ ፎቶዎችን እኔ እንግዲህ በየጊዜው ስለማጠፋ ብዙም ድግግሞች ስለሌሉብኝ ድግግሞሽ ያለባቸውን እንደዚህ እንደምትመለከቱት እነዚህ ፎቶዎች ተመሳሳይ ናቸውና እያንዳንዳቸውን ዱፕሊኬት የሆኑትን ራይት ያደርግልናል ማለት ነው። እንደምትመለከቱት ራይት ያደርግልናል ማለት ነው። ነገር ግን እያንዳንዱን ለየተራ ማየት የምንፈልግ ከሆነ አውዲዮውን ማየት ከፈለግ ለምሳሌ እኔ እዚህ ጋር 2 አውዲዮዎች አሉብኝ ማለት ነው። አውዲዮ የሚለውን በምነካበት ሰዓት ላይ አውዲዮውን ብቻ ለይቶ ያመጣልኛል ማለት ነው። ቪዲዮ የሚለውን ብነካ ቪዲዮዎችንም እንደዚህ ያመጣልኛል ማለት ነው። ፒክቸር የሚለውንም ከነካን እንደምትመለከቱት ኖ ዱፕሊኬት ፋውንድ አለኝ። ፎቶ ላይ እኔ ምንም ዱፕሊኬት ፋውንድ የለኝም ማለት ነው። ዶክመንት የሚለውንም ከላይ በመንካት እንደምትመለከቱት ዶክመንትም ምንም አይነት ዶክመንት ዱፕሊኬት የሆነ ተደጋጋሚ የሆነ የለኝም ማለት ነው። ስለዚህ እዚህ ኦል የሚለው ላይ በማድረግ እንደምትመለከቱት ከታች በኩል ድሌት የሚል ይመጣላችኋል ማለት ነው። ይሄ ድሌት የሚለውን አንድ ጊዜ እንነካለን። እሱን አንድ ጊዜ በምንነካበት ሰዓት ላይ 2 አማራጮች ይመጡልናል ማለት ነው። አንደኛው አማራጭ ገዝተን ለማጥፋት ከፈለግን ይሄንን እንመርጣለን ማለት ነው። ነገር ግን እዚህ ጋር ኮንቲኒው ዊዝ አድስ ይላልና ማስታወቂያ ለእነሱ አይተንላቸው እንዲደልቱልን የምንፈልግ ከሆነ እዚህ ጋር ኮንቲኒው ዊዝ አድስ የሚለውን በመንካት ማስታወቂያቸውን አይተንላቸው እንዲደልትልን ማድረግ እንችላለን ማለት ነው። ከመግዛት ይልቅ ማስታወቂያ አይቶ መደለቱ የተሻለ ነውና ይህን ልመርጥላችሁ እፈልጋለሁ። ስለዚህ ኮንቲኒው ዊዝ አድስ የሚለውን በመምረጥ እንደምትመለከቱት ኦኬ ለዋለው ማለት ነው። ኦኬ በምለው ሰዓት ላይ በዚህ አይነት መልኩ ማስታወቂያዎችን እንድናይ ያደርገናል ማለት ነው። እንደዚህ የእነሱን ማስታወቂያ አይተንላቸው ከጨረስን በኋላ ዱፕሊኬት የሆኑትን እንደገና መልሰን አብረናቸው እናያለን ማለት ነው። ማስታወቂያው እስከሚያልቅ ድረስ ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። እስካል ብለውና አብረን እንከታተላለን። እስካን በምለው ሰዓት ላይ ዱፕሊኬት የሆኑትን ቅድም እንዳያችሁት ደልቶልናል። ምንም ነገር ዱፕሊኬት የሆኑ አንድም ዶክመንት ውስጥ የለም ማለት ነው። ቪዲዮም የለም፣ ፒክቸርም የለም፣ ዶክመንትም የለም። በአጠቃላይ ስልኩ ላይ ምንም ነገር የለም ማለት ነው። ሌላ ደግሞ ይህንኑ መሰረት አድርጌ ብዙዎቻችሁ የማታስተካክሉት ሁሌም የምናገረው ፕሌይ ስቶሪያችሁ ላይ የገባችሁ የስልኮቻችሁን አፕሊኬሽኖች አጠቃላይ እነዚህ ስልኮቻችን አፕሊኬሽኖች ሁሌም አፕዴት መሆን እንዳለባቸው ሁሌም እናገራለሁ። ስለዚህ ዛሬም እስቲ በዚሁ አጋጣሚ ላሳያችሁና ፕሌይ ስቶሪ ላይ በመግባት ፕሌይ ስቶሪ ላይ እንደዚህ በምትገቡበት ሰዓት ላይ ወደ ፕሮፋይላችሁ ውስጥ ይዟችሁ ይገባል። ስለዚህ እዚህ ጋር እንደምትመለከቱት ፕሮፋይላችሁን አንዴ በመንካት እንደምትመለከቱት እዚህ ጋር ያመጣችኋል ማለት ነው። እዚህ ጋር ሲያመጣችሁ ኦል አፕዴት የሚለውን እዚህ ጋር በመንካት እዚህ ጋር በምትነኩበት ሰዓት ላይ አፕዴት ማድረግ ያለባችሁን አፕሊኬሽኖች በዚህ አይነት መልኩ ያመጣላችኋል ማለት ነው። እዚህ ጋር አፕዴት የሚለውን በመንካት አፕሊኬሽኖቻችሁን አፕዴት ማድረግ እንዳትዘናጉ ማለት ነው። ሁሌም ይሄን ቪዲዮ በምሰራበት ሰዓት ላይ በማንኛቸውም ቪዲዮዎች ላይ ይህንን ቪዲዮ ሰርቼበታለሁና አፕሊኬሽኖቻችሁን በየጊዜው እየተቆጣጠራችሁ አፕዴት ማድረጋችሁን አትዘናጉ ማለት ነው። አሁን ቀጥታ ወደ ፕሌይ ስቶሪ ውስጥ በመግባት እንዴት አድርገን አፕሊኬሽኑን ማውረድ እንዳለብን አሳያችኋለሁ። ቀጥታ ሰርቹ ቦታ ላይ በምትገቡበት ሰዓት ላይ ዱፕሊኬት ፊክሰር ብላችሁ ዱፕሊኬት ፊክሰር በማለት ሰርች ታደርጋላችሁ። እንደምትመለከቱት አፕሊኬሽኑ ይሄ ነው። ይሄን አፕሊኬሽን ዱፕሊኬት ፋይል ፊክሰር ሪሙቨር የሚለውን ዳውንሎድ አድርጋችሁ ፋይሎቻችሁን ዱፕሊኬት የሆኑትን ተደጋጋሚ የሆኑትን ሁሉንም ከስልካችሁ ላይ ማጥፋት ትችላላችሁ ማለት ነው። ነገር ግን ጋላሪ ውስጥ እየገባችሁ አውዲዮ ውስጥ እየገባችሁ ቪዲዮ ውስጥ እየገባችሁ ተደጋጋሚ የሆኑትን ልትለዩ ስለማትችሉ ይህ አፕሊኬሽን ግን ፈጣን በሆነ ሁኔታ የተለያዩ ተደጋጋሚ የሆኑትን ለይቶ ስለሚያመጣላችሁ ይህን አፕሊኬሽን እንድትጠቀሙት እመክራችኋለሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ለዛሬው የነበረን ትምህርት ይህን ይመስላል። ለቀጣይ በሌሎች አዳዲስ ትምህርቶች እስከምንገናኝ መልካም ቆዩልኝ። ይህን ዩቲዩብ ቻናልም ሰብስክራይብ ማድረጋችሁን እንዳትዘናጉ፣ ሰብስክራይብ አድርጎት።